የእውቁና የተወዳጁ እንዲሁም የተናፋቂው ድምፃዊ የቴዎድሮስ ካሳሁን ቴዲ አፍሮ ስድስተኛው ኢቶሪካ የተሰኘው አልበም በዛሬው ዕለት እንደሚለቀቅ ከታወቀበት ጊዜ አንስቶ እጅግ በርካታ ባለሙያዎች፣ ኢትዮጵያውያን አድናቂዎቹ የሚወዱትም የማይወዱትም ሁሉ ልዩ ልዩ አስተያየቶችን እየሰጡ ነገሩ ድብልቅልቅ ወጥቷል። ማህበራዊ ሚዲያ ላይ በጣም በርካታ ጉዶችና ጉዳዮች እየወጡ ነው። ነገሩ ታዲያም ያነጋጋሪነቱ ምስጢር ምን ይሆን? ከሰሞኑ የተሰጡት አስተያየቶችና አስገራሚ ክስተቶችስ ምን ይመስላሉ? በተለይ ደግሞ የቴዲ አፍሮን አዲሱን አልበም አወዛጋቢ ያደረጉት ክስተቶችስ እንዴት ያሉት ናቸው የሚለውን እናነሳ ይሆናል። ከዚህ በተጨማሪ ቴዲ አፍሮን ከሚወዱት ከታዋቂ ድምፃውያን እንዲሁም አርቲስቶች በኩል የወጡ ሐሳቦችስ እንዴት ያሉ ናቸው? እነሱንም እንነግራችኋለን። ከምንም በላይ ደግሞ ከመቀሌ ከተማም ጭምር ስለ ቴዲ አፍሮም የተላከውን አስገራሚ መልእክትም እናደርሳችኋለን። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን የጎራ ስቱዲዮ ቤተሰቦች እንደምን ሰነበታችሁልን? ሰሞኑን በተለያዩ ምክንያቶች ከናንተ ዘንድ ጠፋ ማለታችን ይታወቃል። በተለያየ መንገድ ደግሞ የት ሄዳችሁ ብላችሁ የጠየቃችሁን ሁሉ እናመሰግናለን። በሰላም ነው የጠፋ ነው። አሁን ደግሞ እንዲህ ተመልሰናል። የምታዩን የምታደምጡን ሁሉ ሰላማችሁ ይብዛላችሁ ለማለት እንፈልጋለን። በመጀመሪያ ዛሬ የተለያዩ አነጋጋሪና ወቅታዊ ጉዳዮችን ልንዳስስ ነው እንደ የተገናኘ ነው። እናንተ ውድ ተመልካቾቻችን ከምናቀርብላችሁ መሰናዶች ልዩ ልዩ ቁም ነገሮችን ታገኛላችሁ፣ ትምህርትም ትጨብጣላችሁ ብለን እናስባለን። ከመረጃዎቹ ባሻገር ጌታቸው በላይ መሰናዶቹን ወደ እናንተ አደርሳችኋለሁ። እስከ መጨረሻው እንድትከታተሉን በአክብሮት ነው የምንጋብዛችሁ። ድንገት ቻናሉን ሰብስክራይብ ሳታደርጉ የምታዩን ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም በኮሜንት ላይ አስቀምጡልን። ወደ ጉዳያችን እንግባ። ኢትዮሪካ በጣም ደስ ብሎኛል። ቴዲ ሾው በጣም ኮንግራቹሌሽን። መቼም በህይወቴ ማረሳክ ሰው ነክ፣ በጣም ጥሩ ሰው ነክ፣ ባለውለታዬ ነክ። ኮንግራቹሌሽን። መልካም የህይወት ዘመን ይሁንልክ ቴዲ ሾውዬ። በጣም እንወዳለን። በጣም በቃ እኔ ቸኩያለሁ በጣም ወደው ሰው ስለሆነ ማለት ነው። ሆደ ቡቡ ቴዲ አፍሮ በማለት መልእክቱን የሚጀምረው ተስፋዬ ማሞ ነው። ከቴዲ አፍሮ ጋር የተዋወቀ ነው በወርሃ ታህሳስ 1993 ዓ.ም ነፍሱን ይማረውና አለባቸው ተካ በሚያዘጋጀው ተወዳጁ አለቤ ሾው ዝግጅት ላይ ነበር በማለት ተስፋዬ ያኔውን አጋጣሚ ያስታውሰዋል። በአንድነት ተጋብዘን በዚያ ዝግጅት ላይ አብረን ተገናኘን። የተጋበዝነውም ክላሲካል ፒያኒስቱ ግርማም ይፍራሸዋ እንዲሁም ቴዎድሮስ ካሳሁን ቴዲ አፍሮና እኔ ነበርን ሲል ያስታውሳል። ቴዲ አፍሮ ጨዋታና ቁም ነገርን እኩል የሚመለከትበት መንገድ በጣም ያስገርመኛል፣ የተረዳሁትም ያኔ ነበር ይላል። ለጥያቄዎቹ የሚሰጣቸው መልሶችም ከእድሜው በላይ ረጋ ያሉና ቁም ነገራቸውን በለዛም ያጀሉ ነበሩ። ቴዲ ለዛና ጨዋታ ያለው መሆኑን ያህል ሆደ ቡቡነቱም የሚታወቀው ያኔ ነበረም። የአባቱ የካሳሁን ገርማሞ ነገር ሲነሳ መቋቋም አቅቶት እንዲያ በሐዘን ሆዱ ሲላወስ ሆደ ቡቡነቱን ተረድቼ ነበረም በማለት ነው ተስፋ የሚጨምረው። ያኔው ዘመን ቴዲ አፍሮ ዝነኛውን አቡጊዳል በምን ያወጣበት ጊዜ ነበረም። እነሆ ይህ ዘመንም ሲነሳ ዘንድሮ 25 ዓመታትን አስቆጥሮ በቅብብሎሽ አሁን ለአዲሱ ለኢቶሪካ አልበም አብቅቶናል ሲል ተስፋዬ ተናግሯል። አፍሮ በጣም በቃ የዘፋኞች አውራ ነው፣ ምንም ጥያቄ የለው አይደለም። በጣም የምናከብረው በጣም የምንወደው በጣም የምናከብረው ለሁላችንም እኛ ዘፈን በደንብ ምን እንደሆነ ሳናውቅ እሱ ታላቃችንም ነው፣ ሙዚቃውም ትልቅ ስራ የሰራ ነው፣ እንደ ሀገርም አይከን ነው። በጣም የምናከብረው ሌጀንድ ነው ለኛ። ቴዲ አፍሮ በዛሬው ዕለት የሚለቀቀውን ይህንን ኢቶሪካ የተሰኘውን አልበም በተመለከተ አስተያየታቸውን ከሰጡ ታዋቂ ሰዎች መካከል አንዱ ደግሞ ድምፃዊ እሱ ባለው ይታየው የሺ ነው።
ዋዜማው ይደንቃል በማለት ሐሳቡን ይጀምራል። እሱ ባለው እውነት ለመናገር በተለያየ መንገድ በዛሬው ቀን በሙዚቃ የተሰማኝ ስሜት ኃያል ነው። በአዲሱ ኢትዮሪካ አልበም ለጆሮ መብቃት ምክንያት የአቀባበል ድምቀቱ እጅግ የሚያስደንቅና ደስ የሚያሰኝ ነው ሲል ይናገራል። የሙዚቃ ህይወትን ስጀምር ላንጎራጉር ድምጼን ከማሸውባቸው ሙዚቀኞች መካከል ግንባር ቀደሙ ቴዎድሮስ ካሳሁን ቴዲ አፍሮ ነው በማለት ነው እሱ ባለው የሚናገረው። የልጅነት ትዝታችንን ያማረ አሁን ላለንበት ለብዙዎቻችን ሙዚቀኞች የሙዚቃ ህይወቱ እንደ ምሳሌ የሆነ ብርቱ ሰው ነው በማለት ነው የሚናገረው። አንድ ጊዜ ትዝ ይለኛል ትርታዬ የተሰኘውን አልበሜን በማወጣበት ጊዜ ደውሎ ተስፋ የሚሰጥ የሚያበረታታ ምክር አዘል ቆንጆ ሐሳቦችን ጊዜውን ሳይሰስት አንድ በአንድ አካፍሎኝ ነበርም። እጅግ በጣም ነበር ያስደነቀኝ። አልጠበኩም ነበር በዚያ ደረጃም ጉዳይ ብሎ መደወሉ በሰዓቱ ለኔ ትልቅ ትርጉም ነበረው፣ ትልቅ ዋጋም ነበረው። ደስታዬም ልዩ ነበር። በአጋጣሚም ላመሰግነው እወዳለሁ በማለትም እሱ ባለው ምስጋናውንም ሐሳቡንም ችሯል። ኳስ እወዳለሁ። የሚያስደንቅ ነገር ኳስ መጫወት ነው የሚያስደስተኝ። ማየት ብዙ ጊዜ አልተካም። ገጋጥሞኝ ሰጫወት ግን ደስ ነው። በልጅነቴ በተለይ በጣም ወድ ነበር። ብቻ ለሙዚቃም ያለውን ነገር ለስራው ያለውን ትጋት ለሙዚቃ ለከፈለው ለስከዛሬው እኛ ዛሬ ለመጣንበት መንገድ እጅግ መሪ ነው። እናም ለሱ ያለን ውዴታና አድናቆት እንዲሁም አክብሮት ላቅ ያለ ነው። በዚህም አጋጣሚ ቴዲያችንን እንኳን ወደ አዲሱ ስራ መጣህልን ማለት ወዳለው ሲል ነው እሱ ባለው ይታየሽ ሐሳቡን ያስቀመጠው። ሌላኛው ድምፃዊ ሮቤል ሚዴቅሳ ነው። ለኔ ለሮቤል ሚዴቅሳ ቴዲ አፍሮ ድምፃዊ ብቻ አይደለም። እርሱ በባዶ ወረቀት ላይ የታሪክን ኃያልነት የሚስል በዝምታ ውስጥ የሀገርን ጩኸት የሚያሰማ የጥበብ መቅደስ ነው በማለት ነው የሚናገረው። ወደ ኋላ በትዝታ ተጉዤ ኬንያ ላይ ካሳለፍነው ድንቅ መድረክ ፊት ስቆም የንጉሥ ታላቅነትን ያየሁበት በዝናው ጋጋታ ሳይሆን ባሳየኝ ጥልቅ ትህትና ውስጥ ነበር በማለት ይመሰክራል። ሮቤል ይጨምርናም በዚህ መድረክ ላይ አብሬው ለመስራት እድሉን አግኝቼ በነበረበት ወቅት ከጎኔ የነበረው ሰው የዓለም ዝና ያጎነበሰለት ኮከብ ሳይሆን ያለምንም ኩራት ጥላ ጥበብን የሚያስተምር እንዲሁም መንገድን የሚያሳይ መሪ ሆኖ ታየኝ። በእርሱ ያየሁት ትምህርት ከመጽሐፍት ገጽ የማይገኝ ከቃላት በላይ የሆነ የህይወትናም የጥበብ ስንቅ ነው በማለት ያደረገለትን ያሰራለትን መልካም ስራ ይመሰክራል። ሮቤል ሚዴቅሳም ቴዲዬ ለጥበብ ሞቷል፣ ለጥበብ ታሟል፣ ለጥበብ ደክሟል፣ ጥበብን አክሟታል። ስላከማት ዶክተር ተብሏል። እግዚአብሔር የተመሰገነ ይሁን። እንደነገርናችሁ ስለ ቴዲ አፍሮ በጣም በርካታ ነገሮች እየተባሉ ነው። ቴዲን እንደሚወዱት እንደሚያደንቁት ሐሳባቸውን እንደሰጡት ያለ ሳይሆን ደግሞ በተቃራኒው የሱን ስም የሚያጥላሉ ሌሎች ሰዎችም በዚሁ በማህበራዊ ሚዲያ ላይ በስፋት እየታዩ ነው። እነዚህ ሰዎች ግን የቴዲ አፍሮን ስራዎች እንዲያውም ፕሮሞት እያረጓቸው ነው ሲሉ አንዳንድ ሰዎች ይናገራሉ። አሁን ይህን 3-4 ቀን ከትልቁ እስከ ትንሹ ስለ ቴዲ አፍሮ አልበም ነው የሚጽፈው የሚያወራው። ለማንኛውም ስለ ቴዲ አፍሮ ከመሰከሩ ታዋቂ ሰዎች መካከል ደግሞ ወደ ድምፃዊ ዳኛው አለ እንሸጋገር። ቴዲ አፍሮ የሁላችንም የዩኒቨርሲቲ መምህር ነው በማለት ነው ዳኜም የሚመሰክረው። ድምፃዊ ዳኛው አለ ነኝ። እንግዲህ ሁላችንም ዛሬ 8 ሰዓት ላይ በጉጉት እንጠብቃለን። ክቡር ዶክተር ቴዎድሮስ ካሳሁን ቴዲ አፍሮ እንዳጋጣሚ ሆኖ አዲስ ከወጣው ስራው ላይ የተወሰኑ ትራኮችን የመስማት እድል አጋጥሞኝ ነበርም። በተለይ አንዷን ዘፈን ደጋግመህ ሰማትማ እያለ 3-4 ጊዜ አድምጫታለሁ። ስሜቴን ነካችኝና እንባዬ እስኪመጣ ድረስ ነበርም ስከታተለው የነበረው በማለት ዳኜ ይመሰክራል። ወንድማችን ቴዲም አብሽር አብሽር ብሎኝ ወደ ጨዋታችን ቀጠልን። እውነት ለመናገር እጅግ ድንቅ ስራ ነው ይዞ እየመጣ የሚገኘው። ደግሞም ቴዲ ምንም አይነት ጥበብ እንደሚሰራ ሁላችንም እናውቃለን። ቴዲ አፍሮ ለሁላችንም የዩኒቨርሲቲ መምህራችን ነው። እንወድሃለን፣ እናከብርሃለን። መልካም ዕድል ለአንተ ይሁን በማለት ድምፃዊ ዳኛው አለ ለቴዲ አፍሮ መልእክቱን ልኳል። ለድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ከተላኩ መልእክቶች መካከል አንደኛው ከመቀሌ በኩል ብቅ ያለ ነው።
የላከው ደግሞ ድምፃዊ መስዋኔ ነው። ስለ ቴዲ አፍሮ እንዲህ ይላል። ድሮ ከመቀሌ አዲስ አበባ ስመጣ እነ ኤልያስ መልካ፣ ኢዮብ መኮንን አብዛኞቹ አርቲስቶች ወንድሞቼ ነበሩ። ግን ሁሉም የሚገርመኝናም የሚደንቀኝ ቴዲ አፍሮን ለመጀመሪያ ጊዜ ሳገኘው በፍቅርና በአክብሮት በትህትና ነበር ያገኘኝ። እንደ ትልቅ አርቲስትነቱ ሳይሆን እንደ ታናሽ ወንድም በትህትናና በፍቅር ነበር ያዋራኝ ሲል ይመሰክራል። ሰው አክባሪ፣ ትልቅ ሰው፣ ብቻም የሚገርም ሰው ነው። እግሬንም በኢትዮ ኤርትራ ጦርነት መካከል መቀሌ አይደር አንደኛ ደረጃ ትምህርት ቤት በ1990 ዓ.ም ጀት ሲደበድብ እዚያ ቦታ ላይ ልጅ እያለሁ ተማሪ ሆኜ እንደተጎዳሁ ነግሬው ከልቡ በጣም ማዘንና ጎበዝ በርታ አይዞህ በማለት የሰጠኝን ወንድማዊ ምክር መቼም ቢሆን አረሰውም። ንጉሱ የሰጠኝ ኤነርጂ ብዙ ተመሬበታለሁ። ፈሪሃ እግዚአብሔር እንዲኖረኝ አድርጎኛል። እንድጎብዝ አካል ጉዳተኛ መሆኔን ረስቼ ባመንኩበት መንገድ ጎብዤ ጠንካራ በራሴ ተማምኜ እንድራመድም ትልቅ ቦታ እንድደርስም አግዞኛል። ቴዲ አፍሮ ብዙ ነገር አግዞኛል። ብዙ ጊዜም ተገናኝተናል። ያው ሁሌም ትሁት ነው፣ የማይቀየር ደግ ሰው ነው። ቴዲዬ ለሰጠኝ ወንድማዊ ፍቅርና ክብር ከልቤ አመሰግናለሁ በማለት ድምፃዊ መስዋኔ ሐሳቡን አስቀምጧል። ቴዲ አፍሮ በጣም በቃ የዘፋኞች አውራ ነው፣ ምንም ጥያቄ የለው። ለቴዲ አፍሮ መልእክት ከላኩት ታዋቂ ሰዎች መካከል ሌላኛው ዳዊት ጽጌ ነው። የብዙዎችን የልብ ትርታ የሚያውቁ ጊዜ የማይሽራቸው 5 ድንቅ አልበሞችን ለሕዝብ ያበረከተው ተወዳጁ ድምፃዊ ግጥምና ዜማ ደራሲ ቴዎድሮስ ካሳሁን ቴዲ አፍሮ 6ኛ አልበሙን በዓለም አቀፍ ደረጃ ለአድማጮች ሁሉ ሊያደርስ መሆኑም የሚታወቅ ነው። ከዚህ ጋር ተገናኝቶ ነው ይህ ሐሳብ የተገለጸው። ይህንኑ ታላቅ የጥበብ ስራ አስመልክቶ ድምፃዊ ዳዊት ጽጌ ለቴዲ አፍሮ ያለውን አክብሮትና መልካም ምኞት ገልጿል። ዳዊት ባስተላለፈው መልእክቱ ቴዲ አፍሮ ለጥበብ ካለው ጥልቅ ፍቅር ባሻገር ለሙያ ባልደረቦቹ ያለውን ቅንነት በመጥቀስም በተለይም በራሱ የኔ ዜማ አልበም ውስጥም ተካተው ለተደመጡት ቻል ዘንድሮና ባዮ ባዮ ለተሰኙ ተወዳጅ ስራዎቹ ቴዲ አፍሮ ላበረከተለት ግጥምና ዜማ ድጋፍም ያለውን ከፍ ያለ ምስጋናም አድርሷል። በጉጉት ሲጠበቅ የነበረው ኢቶሪካም የተሰኘው አልበም ታዲያ በዛሬው ዕለት በ8 ማለትም ሚያዝያ 8 ቀን 2018 ዓመተ ምህረት ከቀኑ 8 ሰዓት ላይ 18 ትራኮችን ይዞ ብቅ ብሏል። ቴዲ በተሰጡ ብቻም የሚታይ ሰው አይደለም በማለት ድምፃዊ ብስራት ሱራፌል ሐሳቡን አስቀምጧል። ከተወዳጅ ድምፃውያን መካከል አንዱ የሆነው ተወዳጁ ብስራት ሱራፌል ለቴዲ አፍሮ ያለውን አድናቆትና ለአዲሱ አልበምም ያለውን ተስፋ በልዩ ስሜት ነው የገለጸው። ብስራት ባስተላለፈው መልእክቱም የጥበብ ስራ ከባድነትና የቴዲ አፍሮ ጥንካሬ እንዲህ ሲል አሞካሽቶታል። ጥበብ ቀላል ነገር አይደለም። በውስጥ ያለ ስሜትም ከመድከም ጋር ሲጣመር የሚመጣ ኃይል ነው። ቴዲ በተሰጡ ብቻም የሚታይ አርቲስት አይደለም። ያለውን ፍላጎት በትጋትና በጽናት ወደ ስራ የሚቀየር ድንቅና ብርቅ የጥበብ ሰው ነው። ድምፃዊ ብስራት አክሎም ቴዲ አፍሮ ለስራው የሚሰጠውን ዋጋም ለመረዳት የግድ ቅርብ ጓደኛ መሆን እንደማያስፈልግ ይጠቁማል። አንድ ልጅ ነው ስላንተ ዘፍኗል፣ እስቲ ካሴቱን ፈልጉልኝ። አይ ካሴቱን አናገኘውም አሉ። እንዴት ተዳለ ላምናችሁ እችላለሁኝ አልኩኝ። አይ ሊወጣ ነው ካሴቱ አሉና በመሃል አመጡና ሰጠና ላይ እንዴት አይነት ቢወደኝ ነው ወይንም ደግሞ እንዴት በጣም ተመስጦ ነው ማለት ነው ወይ ዋጭ ሊሆን ፈልጎ ነው አልኩኝ። እና ካሴቱ ወጣና እስቲ ልጁን ሊሆን አልኩኝ። ማን ዘፋኙ ምን አይነት ሰው ነው አልኩኝ። ሳው እንዲህ መንገድ ላይ ነው ጻል ልጅ ነው ይሄ ነው አሉኝ። እቺ እንድትዘፈነች ስለ ቴዲ አፍሮ ሐሳባቸውን ካስቀመጡት ታዋቂ ሰዎች መካከል ሌላኛዋ ድምፃዊት ቬሮኒካ አዳነ ትገኝበታለች። ታዋቂዋ ድምፃዊት ቬሮኒካ አዳነ የኪነ ጥበብ ንጉስ በሚል የምትጠራው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮን አዲስ አልበም ለረጅም ጊዜም የዘገየበትን ምክንያትና የግል ማንነቱን የሚገልጽ ምስክርነት ሰጥታለች። ቴዲ አፍሮ ሌሎች ድምፃውያን ስራቸውን ሲያወጡ የገበያ መደራረብ እንዲፈጠርና የእነርሱ ስራ እንዳይጎዳ በማሰብ የራሱን አልበም ወደ ኋላም ሲያቆይ እንደነበር ነው የገለጸችው። ይህ ደግሞ እጅግ የሚያስደንቅ ለበርካታ ሰዎችም ጭምር የሚያስብ ድንቅ ሰው መሆኑን የሚያሳይ ነገር ነው ብለው
በርካቶች እየመሰከሩለት ይገኛሉ። ድምፃዊት ቬሮኒካ አዳነ በማህበራዊ ሚዲያ ገጿ ላይ ባሰፈረችው መረጃም ቴዲ አፍሮን በእውቀት ዝናን በመቆጣጠር ለህዝብ በመቆም እንዲሁም ታሪክን በማወቅ ወደር የማይገኝለት ስትል ትገልጸዋለች። ድምፃዊቷ ካሰፈረችባቸው ዋና ነጥቦች መካከል የቴዲ አፍሮ አዲስ አልበም ዝግጅት ከ2 ዓመት በፊት ተጠናቆ ሊወጣ ይችል እንደነበርም ጠቁማለች። ይሁን እንጂ ግን በተከታታይ ሌሎች ወጣትና አንጋፋ ድምፃውያን አልበማቸውን ሲያወጡ እነርሱ ላይ ደርቤ ስራቸውን እንዳይበላሽ በሚል ቅንነትና ሌሎችን የማክበር ስሜት የራሱን ወደ ኋላ ማድረጉን ገልጻለች። በተጨማሪም ድምፃዊቷ ስለ ቴዲ አፍሮ መንፈሳዊ ጥንካሬም ስትመሰክር ፈጣሪውን የሚያከብርና በጸሎት ቤት የሚተጋ ሰው መሆኑንም ካሰፈረችው መረጃም ለመረዳት ችለናል። የጥበብ መከበር በተግባር ከለፉት ውስጥ አንደኛውና ዋነኛው ነው በማለት ቴዲ አፍሮን ትገልጿለች። አሁን የሱ ሰዓት መሆኑንም ሐሳቧን አስቀምጣለች። በዛሬው ዕለት ይለቀቃል ተብሎ በጉጉት እየተጠበቀ ባለው የቴዎድሮስ ካሳሁን ቴዲ አፍሮ በስድስተኛ የሙዚቃ አልበም ኢቶሪካ ላይ በመውጣት ዙሪያም የተወዳጇ ድምፃዊት ራሄል ጌቱ ስሜቷ ከፍ ያለ መሆኑን በዛበሻ በኩል አስቀምጣለች። ድምፃዊቷ ለዛበሻ በሰጠችው ልዩ አስተያየትም የቴዲ አፍሮን ስራዎች ምን ያህል እንደምታደንቃቸው ስትገልጽ ሁሌም የቴዲን አልበሞች በጉጉት ነው የምጠብቀው። ሊለቀቅ ቀናት ብቻ ሲቀሩ ደግሞ አልበሙ እስኪወጣ ልቤ ይንጠለጠላል። አሁንስ በቃላት ልገልጸው በማይቻልበት ስሜት የአልበሙን መውጣት እየተጠባበቅኩ እገኛለሁ ብላለች ይላል ይኸው መረጃም። ራሄል ስለ ቴዲ አፍሮ የሙዚቃ ችሎታ ብቻ ሳይሆን ከሱ ስለተማረችው የህይወት ፍልስፍናናም ስብዕናም አብራርታለች። በተለይም ደግሞ ቴዲ አፍሮ በተለያዩ ፈታኝ ወቅቶችም ከሚመርጠው ዝምታ ብዙ ነገሮችን እንዳስተዋለችም የምትናገረው ራሄልም ዝምታ ትርፍ እንጂ ኪሳራ እንደሌለው ሁልጊዜም ምሳሌ መምህሬም ቴዲ አፍሮ ነው በማለት በዝምታ ውስጥ ብዙ ነገሮችን ማለፍ እንደሚቻልና ማለፍ እንደቻለችም ከርሱ በመማሯ እንደሆነም ነው የተናገረችው። ከዚህ በተጨማሪም ድምፃዊቷ በይፋም የኢንስታግራም ገጿ ላይ ስትገልጽም አዲሱን አልበም አስመልክቶ በአጭር ስሜትን የሚገልጽ ሐሳብ አስቀምጣለች። በመልእክቷም ቴዲ ክብር፣ ፍቅር፣ ችሎታ ሁሉም ነገር አንተ ጋር ነው። እንኳንም የኛ ሆንክ። ሙዚቃም ሀገርም ትፈልጋለች፣ እንወድሃለን። አልበምህንም በጉጉት እየጠበቅን ነው በማለት ነው የተናገረችው ድምፃዊት ራሄል ጌቱ። እጅግ የምንወዳችሁና የምናከብራችሁ የቻናላችን ተከታታዮች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትሰሙን የምታደምጡን ሁሉ ቻናላችንን ድንገት ሰብስክራይብ ሳታደርጉ የምትከታተሉን ካላችሁ ሰብስክራይብ አድርጉ። ጌታቸው በላይ ዛሬ ስለ ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የወጡ አዳዲስ ሐሳቦችንና መረጃዎችን ሰብሰብ አድርጌ እንዲህ በቅደም ተከተል አቅርቤያለሁ። ከተነገሩት ከተወሩት ወሬዎች መካከል ጥቂቱን ለእናንተ ነገርኳችሁ እንጂ ስለ ቴዲ አፍሮ ዛሬ ብዙ እየተባለ ነው። ሙዚቃ አልበሙ እስኪወጣ ድረስ በጉጉት እየተጠበቀ ነው። አልበሙ ከወጣ በኋላ ደግሞ ምን ሊፈጠር ይችላል? ምን አይነት ክስተቶች ሊከሰቱ ይችላሉ? የሚወጡትን እየተከታተልን እናደርሳችኋለን። በሌሎች መሰናዶዎች እንደገና እስክንገናኝ ቸር ቆዩልን።